ኢብራሂም ትራኦሬ ኳስ የተባለውን ተቋም ከቀኝ ግዛት ዘመን ያልተላቀቀና የምዕራባውያንን ዜማ በተሰማ ቁጥር የሚደንሱ ደካማ መሪዎች ያሉበት ነው በማለት ሀገሪቷን ከተቋሙ ከማስወጣት አልፎ ከማሊና ከኒጀር ጋር የሳህል ኮንፌዴሬሽንን መመስረት ችሏል። ትራኦሬ የአፍሪካ ህብረትንም ቢሆን ተጨባጭ የሆነ ዕቅድና አቅጣጫ የሌለው በአፍሪካውያን መሃል እንደ ድልድይ ከመሆን ይልቅ ግንብ ገንብቶ አህጉሪቷን ወደ ኋላ ያስቀረ ማፈሪያ ተቋም ነው ሲል በ2025 ተናግሮ ነበር። ይህን ተከትሎም በርካቶች የሳህል ኮንፌዴሬሽን ጥምረት ከአፍሪካ ህብረትም ሊወጣ ይችላል የሚል መላምትን እንዲሰነዝሩ ምክንያት ሆኗል። የአፍሪካ ህብረት ቡርኪና ፋሶም ሆነች የሳህል ጥምረት ሀገራት በምዕራባውያን ሀገራት በይፋ የሚሰነዘርባቸውን ዘለፋ እንዲሁም በእነሱ ተቀነባብሮ በአካባቢው የሽብር ጥቃት ሲከሰት ትንፋሽ ለማውጣት ያልደፈረ ተቋም ከመሆኑ በላይ ለኮንፌዴሬሽኑ ዕውቅና ሳይሰጥ በመቆየቱ ምሁራን የትራኦሬ ቅሬታ ተገቢ ነው ወደሚል ድምዳሜ እንዲደርሱ አድርጓል። የምዕራባውያን ሀገራት ቡርኪና ፋሶንና ቀጠናውን መረጋጋት የጎደለውና ስጋት የተሞላበት ነው እያሉ በተደጋጋሚ ከመናገር አልፈው ወታደራዊ ጣልቃ ገብነት ለማድረግ ሞክረው የነበረ ቢሆንም ሳይሳካላቸው በመቅረቱ ሚዲያዎችንና መንግስታዊ ያልሆኑ ተቋማትን በመጠቀም የስም ማጥፋቱንና የስለላ ተግባራቸውን ቀጥለው ነበር። ከወራት በፊት የከሸፈውን የመፈንቅለ መንግስትና የግድያ ሙከራ መክሸፍ ተከትሎም በቁጥጥር ስር ከዋሉ የቀድሞ የቡርኪና ጀነራል በተገኘው መረጃ መሰረት ከሽብር ተግባር ጋር ግንኙነት የነበራቸው የበጎ አድራጎት ተቋማት ሚስጥራቸው ሊጋለጥ ችሏል። ከወትሮ በተለየ መልኩ ግን በወርሃ የካቲት 2026 የወቅቱ የአፍሪካ ህብረት ሊቀመንበር የሆኑት የቡሩንዲው መሪ ኢቫሪስታ ዲያን ሻሚዮ ቡርኪና ፋሶን በይፋ ሲጎበኙ በትራኦሬ ደማቅ አቀባበል ከተደረገላቸው በኋላ የረፈደ ቢሆንም ስለ ቡርኪና ፋሶ ለውጥና ስለተፈጠረው ሰላም የሰጡት ምስክርነት ምዕራባውያኑን እንዲንጫጩ አድርጓል።